እንግዲህ እንደሚታወቀው ባለፉት 200 ዓመታት ውስጥ ከ20 በላይ አውሮፕላኖች፣ 50 መርከቦችና በመቶዎች የሚቆጠሩ ሰዎች በአትላንቲክ ውቅያኖስ አካባቢ እንደጠፉ ይናገራል። ይህ አካባቢ የቤርሙዳ ትራያንግል ተብሎም ይጠራል። እንደውም በጣም በርካታ ሰዎች የዲያብሎስ ትራያንግል ብለውም ይጠሩታል። ብዙውን ጊዜ መርከቦችና አውሮፕላኖች ያለምንም ማስረጃ የሚጠፉበት አደገኛ ቦታ እንደሆነም ይገለጻል። በዚህ ምክንያት ይመስላል በውቅያኖስ ወለል ላይ በጣም ብዙ የመርከብ ቅሪተ አካሎች እንዲሁም ደግሞ ስብርባሪዎች ተገኝተው ያውቃሉ። በጊዜ ሂደት ግን ሳይንቲስቶች፣ ጸሐፊዎችና የፊልም ሰሪዎች እዚህ አካባቢ ምን እየተከናወነ እንዳለ ጥረት ሲያደርጉና ለማብራራት ሲሞክሩ ታይተዋል። በዚህም ምክንያት ይመስላል በጣም ብዙ ሰዎች በፍርሃት ተሞልተው እንዲሁም ደግሞ ሳይንቲስቶች ደግሞ በጣም በጉጉት ተሞልተው ያንን ቦታ ለማወቅ ጥረት የሚያደርጉት ማለት ነው። ብዙ መጽሐፍትና ዘጋቢ ፊልሞችም በዚህ የውቅያኖስ ክፍል ውስጥ እንግዳ ወይም ደግሞ ከተፈጥሮ ውጭ የሆነ ነገር እየተከሰተ መሆኑን ተናግረዋል። አንዳንድ ሰዎች ከባህር በታች ጥልቅ የሆነ ያልተለመደ ነገር እንዳለም ይናገራሉ። የፀሐይ ብርሃን ሊደርስበት የማይችል በጣም ዝቅተኛ የመሬት ስፍራ ላይ ይገኛል። ነገር ግን ማንም ሰው ምን እንደሆነ በግልጽ ሊያስረዳ አይችልም። በዚህ ታሪክ ውስጥ የቤርሙዳ ትራያንግል ምን እንደሆነና በሰው ልጆች ዘንድ ፍርሃትን እንዴት እንደፈጠረ እናብራራለን ማለት ነው። ታሪኩ የሚጀምረው በ1492 ነው። በ1492 ክሪስቶፈር ኮሎምበስ የሚባለው ተጓዥ የባህር ላይ ጉዞ እያደረገ ባለበት ወቅት በዚህ አካባቢ አንድ ያልተለመደ ነገር አስተዋለ። ኮሎምበስ የጉዞ ጆርናል አዘጋጅቶ ነበር እና የጉዞ ጆርናሉ ላይ እንደገለጸው ሲጠቀምበት የነበረው የአቅጣጫ ጠቋሚ ኮምፓሱ እንግዳ የሆነ ባህሪ እንዳሳየው ተናግሯል። በተለይም ደግሞ በሌሊት ወቅት ኮምፓሱ ላይ ያለው አቅጣጫ ጠቋሚ መርፌዋ ወደ ሰሜን ምዕራብ ተንቀሳቀሰች ነው የሚለው። ጠዋት ላይ ደግሞ የበለጠም በጣም መንቀሳቀስ ጀመረ። ከዛ በተጨማሪ ኮሎምበስ ምንድነው ያለው በአድማስ አካባቢ ላይ አይቶ የማያውቀውን እንግዳ የሆነ መብራት እንዳየ ዘግቧል በጆርናሉ ላይ ማለት ነው። እና ምንድነው ያለው እዛ አድማስ ላይ ልክ እንደ ሻማ ወደ ላይና ወደ ታች እንደሚንቀሳቀሱ ነው የገለጸው። በዚህ ምክንያት ሰዎች በኋላ ላይ ይህ አካባቢ አደገኛ ሊሆን እንደሚችል ያምኑ ነበረ። ግን በብዙ ሰዎች ዘንድ ፍርሃትን ከጊዜ ወደ ጊዜ እየጨመረ ነው ያመጣው። ብዙ ሰዎች በዛ አካባቢ ማለፍ መሻገር እጅግ በጣም ይፈሩ ነበር ማለት ነው። በ1606 አንድ የእንግሊዝ መርከብ በቤርሙዳ አካባቢ በተከሰተ ኃይለኛ አውሎ ንፋስ እንደወደመች ተጽፏል። ምንም እንኳን ይህ የተከሰተው በአየር ሁኔታ ምክንያት ቢሆንም ግራ የሚያጋባ ነገርም ፈጥሮ አልፏል ማለት ነው። በኋላ ላይ ግን ይህን ክስተት ሼክስፒር የሚባለው የእንግሊዙ ጸሐፊ ዘ ቴምፐስት በሚባለው ድራማ ላይ ቤርሙዳ የተረገመች ቦታ እንደሆነች ለመግለጽ ሞክሯል። እንዲሁም ደግሞ በ1881 እንደ አውሮፓውያን አቆጣጠር የተለያዩ መርከቦች በዛ አካባቢ ሲያልፉ የመናፍስትን ድምፅና የመናፍስትን አይነት ስሜት እንዳዩ ሪፖርት አድርገዋል። ነገር ግን በኋላ ላይ በተነሳ አደገኛ አውሎ ንፋስ ምክንያት መርከቧ እንደተንኮታኮተችና በመርከቧ ላይ የነበሩ ሰዎችም አንድም ሰው እንኳን ሳይቀር እንደሞቱ ነው የሚገለጸው። ወደ 20ኛው ክፍለ ዘመን ስንመጣ ደግሞ በጣም በርካታ የጠፉ መርከቦችን እንመለከታለን። በ1918 ወደ 300 ሰዎችን አሳፍሮ ሲጓዝ የነበር አንድ የአሜሪካ የዩኤስ የባህር ኃይል መርከብ ወይም ሳይክሎፕስ የሚባል መርከብ ነበር። ይህ መርከብ ድምጥማጡ እንደጠፋ ነው እንግዲህ የታሪክ መዛግብት የሚያስረዱት ማለት ነው። ምንም አይነት ምልክት ባይኖርም ምንም አይነት የፍርስራሽ ክምችት ባይገኝም እንኳን በኋላ ላይ ግን የባህር ኃይል ይህ ከታላላቅ ሚስጥሮች አንዱ እንደሆነ በይፋ ተናግረዋል ማለት ነው። በተለይ ደግሞ በ1941 አካባቢ ሁለት ተጨማሪ የባህር ኃይል መርከቦች በተመሳሳይ መልኩ በዚህ ባህር እንደጠፉ ይገለጻል ማለት ነው። በ1945 በርካታ ወታደራዊ አውሮፕላኖች በስልጠና በረራ ወቅት እንደጠፉ እናም እንዳልተመለሱም በብዙ ሰዎች ዘንድ ይታመናል። እንደውም የተጻፈ ጉዳይ ነው ማለት ነው። በእነዚህ ክስተቶች ምክንያት በብዙ ሰዎች ዘንድ በጣም ከፍተኛ ጥርጣሬንና ፍርሃት እንደጨመረ ነው የሚታወቀው። በተለይ በ1964 እንደ አውሮፓውያን አቆጣጠር ስንመጣ የቤርሙዳ ትራያንግል የሚባለውን ስያሜ የተሰጠ ማለት ነው ለዛ ባህር። ጸሐፊዎች እዛ አካባቢ በጣም ብዙ አደጋዎች ተከስተዋል። ይህም አጋጣሚ የሚያሳየው ምንድነው ብለን ስንመለከት ተመራማሪዎች በሺዎች የሚቆጠሩ እውነተኛ የባህር ላይ መዝገቦችን ሲመረምሩ አንድ አስገራሚ ነገር አግኝተዋል። የቤርሙዳ ትራያንግል ያልተለመደ ቦታ እናም አደገኛ ስፍራ እንደሆነ ነው የሚገልጹት። በዓለም ላይ ካሉት አስጨናቂና አደገኛ የውቅያኖስ ክፍሎች ውስጥ እንኳን አይመደብም የሚሉ ሰዎችም አሉ። ምክንያቱም በዓለም አቀፍ ደረጃ 1.8% የሚሆኑ መርከቦች አደጋ ይገጥማቸዋል። ወደ ቤርሙዳ ትራያንግል ስንመጣ ግን በአንድ ዓመት ውስጥ ወደ 0.02% የሚሆኑ ብቻ ነው ችግር የሚያጋጥማቸው። ይህ ከዓለም አቀፍ አማካኝ በጣም ያነሰ እንደሆነ ነው የሚያሳየው። ነገር ግን ምንም እንኳን የሚፈጠሩ አደጋ አልፎ አልፎ ቢሆንም እንኳን የተፈጠሩ አደጋዎች ግን በጣም ከባድና ለመግለጽና ለመተንተን አስቸጋሪ የሆኑ ነገሮች ናቸው ማለት ነው። ጨርሻለሁ። አመሰግናለሁ።